የጆግና ሰው ክብሮ ዳር ድንበሮ ወደፊት በሉለት ይለይለት ወደፊት በሉለት ይለይለት። ሰላም እንዴት ናቸው? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አለበስቼ ስትጎንዶሎ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው እንግዲህ የአሜሪካንና የእስራኤልን ወረራ ተከትሎ አሜሪካ እግረኛ ጦሮችንም አስገባለሁ ብላ በ10 ሺዎች ለሚቆጠሩ የአሜሪካ ኮማንዶችና አየር ወለዶች ጥሪ አድርጋለች። ይህንን ተከትሎ ኢራን 1 ሚሊዮን ጥንቅቅ ብሎ የተዘጋጀ ሰራዊቴን አዘጋጅቻለሁ ከመጣችሁ ማርያም ታምጣችሁ በከፍተኛ ጉጉት እየጠበቁ ነው። የአሜሪካን ሰራዊት ለ20 ዓመት እንዲጠበቅ ናቸው። ለ20 ዓመት ነው ያሰብንበት፣ ለ20 ዓመት ነው የተዘጋጀ ነው። ከዚህ በኋላ በጉጉት እየጠበቅናችሁ ነው። ጠጋ በሉ እያሉ ነው ኢራኖች። ጠጋ በሉ 1 ሚሊዮን ጥንቅቅ ብሎ የተዘጋጀ ሰራዊት። እንደ እውነቱ ለመናገር 80% የሚሆነው አሜሪካውያን ይህን የእግረኛ ውጊያ እንደማይፈልጉና እንደማይፈቅዱ ተናግረዋል። ይሄ ደግሞ የመነጨው ዝም ብሎ ከመሬት ተነስተው ወይም ደግሞ በከንቱ ፍርሃት አይደለም። አሜሪካኖቹ በኢራቅም በአፍጋኒስታንም በሶሪያም በቪየትናምም የተከናነቡትን የውርደት ታሪክ ያውቁታል፣ አይረስቱም። በፍጹም ከልብ የሚጠፋ አይደለም። በጣም የምትቆጠቁጥ የምታቃጥል ስቃይ የተሞላባት ውርደት ነው ይዘው ወጡት። እቺ ውርደት በኢራን እጥፍ ድርቡና ትመለሳለች። እጥፍ ድርብ። አንዳንዶቹ አረ አሜሪካ ወደ ኢራን ባትገባ ይሻላል፣ የአፍጋኒስታን ዕጣ ፈንታ ነው የሚገጥማት ይላሉ። አፍጋኒስታን በስንት ጣዕሙ? አረ ኢራን እንደ ኢራቅ ነው ብዙ መከራ ኖ፣ ኢራቅ በስንት ጣዕሙ? እንደ ቪየትናም ነው የሚገጥማት የሚለው አለ። ቪየትናም በስንት ጣዕሙ? ኢራን ውስጥ ከገቡ ወደ ገሃነም ነው የሚገቡት። 4 ነጥብ 1 ሚሊዮን ጥንቅቅ ብሎ በመንግስት እጅ ተቆጥሮ የተሰለፈ ሰራዊት ነው። በመንግስት እጅ እና የኢራን መንግስት ለእያንዳንዱ ኢራናውያን ፈቃደኛ ለሆኑ ዜጎች እስከ አፍንጫቸው እያስታጠቀ ነው። ቀበሌውም፣ መንደሩም፣ ተራራውም፣ ሸለቆም እሳት እንዲሆን ኦርታሌ እንዲሆን እሳተ ገሞራ እንዲሆን 24 ሰዓት እየሰሩ ነው። ዛሬ ድንገተኛ አይደለም። ኢራኖቹ ከኢራቅ እሳትና መለብለብ ተምረዋል። ኢራኖቹ ከሊቢያ ውድመት ተምረዋል። የምድር ገነት የነበሩ የአረብ አገሮች እንደ ሊቢያ ያሉ፣ እንደ ሶሪያ ያሉ፣ እንደ ኢራቅ ያሉ ከነ ታሪካቸው ከነ ክብራቸው ከነ ስልጣኔያቸው ወደ አፈር እንደተቀላቀሉ ኢራናቸው በአይናቸው አይተዋል፣ ተምረዋል ከዚህ ሁሉ ውድመት በኋላ። ለዚህ ነው ለምሳሌ ኢራኖች ዛሬ ዓለምን በእጁ ያስጫነው የጦርነት ታክቲካቸው ምንድን ነው? ዲሴንትራላይዝድ ሚሊተሪ ነው። ዲሴንትራላይዝድ ነው። ዋና ኤታማዦር ሹም ጀነራል የሚባል የለም። 31 ቦታ 31 መከላከያ ነው ያለው። እያንዳንዱ በራሱ መንገድ በራሱ አቅጣጫ ይሄዳል። አለቆቹ ድምፃቸው ቢጠፋ ቢጎደሉ እሱ ውጊያን ይቀጥላል። ለምን? እንደ ሀገር ነው። እያንዳንዱ 31ዱ ግዛቶች ላይ ያለ የኢራን መከላከያ ራሱን ችሎ እንደ ሀገር ነው የተደራጀው። የራሱ የሜካናይዝድ፣ የራሱ እግረኛ፣ የራሱ የድሮን ኤክስፐርቶች፣ የራሱ የድሮን ማምረቻ፣ የራሱ የሚሳኤል ማምረቻ ነው ያለ እና በጣም ውስብስብ ነው። ኢራቅን ያልተወጡ፣ ሶሪያን ያልተወጡ፣ የመንን ያልተወጡ፣ ሊቢያን ያልተወጡ ኢራንን የሚያክል ግዙፍ አቅምና እልህ ያለው ህዝብ፣ እልህኛ ህዝብ ነው እና ውጊያ ስትገባ የመሳሪያ ብቻ አይደለም ተቆጥሮ የሚገባው። የኛ ሰው ትልቁ ችግር ይሄ ነው። እከሌ ስንት ወታደር አለ ይላል። በወታደር ቁጥር ብቻ አይደለም፣ መልክዓ ምድሩ ይወስነዋል። የምትሄድበት አገር ምንድን ነው መልክዓ ምድሩ? ለምሳሌ ሰሜኑ የኢትዮጵያ ክፍል ተራሮቹ በመቶ ሺዎች ከሚበልጥ ወታደር በላይ ዋጋ አለው እና ምናልባት አንዳንድ ሰዎች ሰሜኑን የኢትዮጵያ ክፍል ሂደው ስላላየት የሚወራው ነገር አይገባቸውም። እጅግ በጣም ሲኦል ነው። የኢትዮጵያ ሰሜናዊ ክፍል ከውጭ ለሚመጡ ጠላቶች ሲኦል ነው። ትግራይን ሂዳችሁ ብታዩ፣ በጎንደር አቅጣጫ ያለው መልክዓ ምድር ብታዩት እዚህ ውስጥ ሰው ነው ሰይጣን ነው ይህን ተራራ ቧጥጦ የሚወጣው ነው የምትለው። ትደነቃለህ። መልክዓ ምድር ራሱን ችሎ ትልቅ ደጀን ነው፣ ትልቅ ድጋፍ ነው። አረብ ሀገሮች ላይ አሜሪካ ወታደር ሂዶ ሲዋጋ ትልቁ መከራ ውሃ ጥም ነው። በረሃው 40 ዲግሪ ሴልሺየስ ያቃጥላል። እንቁላል ውጭ ላይ እንደዚህ ሰብረ ቁጭ ስታደርግ ራሱ ይጠበሳል። ራሱ እዛ ላይ ሄዶ አሜሪካ ወታደር የሚዋጋ ታሊባን ተዋጊዎች እኮ
ውሃ ሳይጠጡ 5 ቀን 6 ቀን ሊዋጉ ይችላሉ። ለምን? ሀገራቸው ነው፣ ተለማምደውታል። የአሜሪካ ወታደር 40 ኪሎ የሚመዝን ትጥቅና ስንቅ ተሸክሞ ምን ነው? እኔ ኢራን ውስጥ እንደ እውነት 10-20 ኪሎ ሜትር በእግራቸው ከሄዱ በጣም ነው ማደንቃቸው። እንደ ድል ነው የምቆጥረው፣ እንደ ድል። ኢራኖች እንደምታውቁት ገና ካሁኑ ደሴቶቻቸውን ቦምብ እየቀበሩ ነው። የማይረገጥ የማይዳሰስ አድርገውታል። እያንዳንዱ ቦታ ላይ እንዳልኳችሁ አሁን ኢራን ላይ ያለው ውጊያ ኢራቅ ላይ እንዳለው፣ ሊቢያ ላይ እንዳለው፣ የመን ላይ እንዳለው አይደለም። አዲስ የውጊያ ዘዴ አዲስ። ለምሳሌ የዚህ የሰማዩ ውጊያ እንደምታውቁት በሚሳኤል የሚደረገው ውጊያ ለዓለም እንግዳ ነገር ነው፣ እንግዳ ነው። አሁን ኢራን የከፈተችው የጦርነት መንገድ አዲስ ነው። አዲስ ዓለም አይቶት አያውቅም። ዓለም እስከ ዛሬ ታንኮችን፣ መድፎችን፣ ጄቶችን ነው እንጂ ቤቱ ቁጭ ብለው 3000 ኪሎ ሜትር በሚሳኤል ብቻ መዋጋት እንደሚችል ዓለም አያውቅም። ኢራኖችን ያሳይት እንዲህ ያለው ውጊያ እንግዳም ስለሆነ ነው አሜሪካኖቹ የተብረከረኩት። የሚያውቁት የውጊያ መንገድ አይደለም። ድሮን፣ ባሊስቲክ ሚሳኤል፣ ክሩዝ ሚሳኤሎችን አንድ ላይ አዋህደ የሆነን ሀገር ዝም ብለን መቀጥቀጥ ሌሊት። አሁን ዛሬ ሌሊት መካከለኛው ምስራቅ ሲታረስ ነው ያደረው ነው ማለት ሲታረስ ነው ያደረው ነው ማለት ትናንትና ማታ ነው ኢራኖቹ ማስጠንቀቂያ የሰጡት። ከአካባቢው ላይ ከአሜሪካ ጦር ቤዛ አካባቢ ላይ ያላችሁ የትኛውን ሲቪሎች ከቦታው እንድትሸሹና እንድትፈረጥጡ ከቀጠናው እንድትሸሹ ታይቶ ተሰምቶ የማይታወቅ ዘግናኝ ጥቃት ነው የምናደርሰው ብላል። ዘግናኝ ጥቃት ነው ያደረሱት። ስለዚህም በአየር ላይ ውጊያ፣ አየር በአየር ላይ የሚደረገው ውጊያ አሜሪካና እስራኤል የሚታወቀው የጦር ጀት ውጊያዎች፣ የሄሊኮፕተር ውጊያዎች የታወቁ ናቸው። ዝም ብለው ቤት ቁጭ ብለህ የሆነ ዋሻ ስር ቁጭ ብለህ ሚሳኤሎችን እንደ ዝናብ ማዝነብ ገና አዲስ የውጊያ መንገድ ነው። ግራውንድ ላይ የሚጠብቃቸው እንደዚህ ነው። ገና መሬት ላይ መሞከሪያ ነው የሚሆነው። አሁን ወራሪው ኃይል ወደ ኢራን የሚገባው ወራሪው ኃይል መሞከሪያ ነው የሚሆነው። አዲስ ሙከራ ነው የሚደረግበት። ለምን? ከዚህ በፊት የነበሩ የውጊያ መንገዶች ሁሉ እንደማይጠቅሙ ኢራኖቹ አይተዋል። ምናልባት በተወሰነ ደረጃ የአሜሪካ ሰራዊት ወደ ኢራን እንዲገባ ሁሉ ሊፈቅዱ ይችላሉ። አድፍጠውም በየአቅጣጫው ጎሬላ ሊዋጉ ሁሉ ይችላሉ። ወደ ውስጥ አብዞርብ ይደረጋል። ይሄ በጣም የሚገርም ነው። እኛ ሀገር ጦርነት ማለት የሆነ ቦታ ትዋጋለህ፣ ትደፈጥጣለህ፣ ስልጣን ትይዛለህ። እንደዚህ አይደለም ውጊያ፣ እንደዚህ አይደለም ውጊያ። ስልታዊ ማፈግፈግ የሚባል አለ፣ የደፈጣ ውጊያ የሚባል አለ፣ በግራ በቀኝ የቆረጣ ውጊያ የሚባል አለ፣ ሂት ኤንድ ራን። በጣም ማት አይነት የውጊያ መንገዶች አለ እና ኢራኖቹ የቱንና የቱን አቀናብረው እንደሚጠቀሙ ገና ዓለምም አላወቀውም። ገና ሊሞከር ነው። የድሮን ውጊያ እንደዚህ ውጤታማ ይሆናል ብሎ ዓለም አስቦ አያውቅም። ኢራኖቹ ነው ይህን ጉዳይ ለዓለም መጀመሪያ በደንብ ያስተዋውቁት። እንዲህ መዋጋት ይቻላል። ግድ እግረኛ ይዘው መሮጥ አይጠበቅብም። ግድ የ100 ሚሊዮን አሜሪካኖችና እስራኤሎቹ የ100 ሚሊዮን ዶላር ነው ጀቶች የያዙት። ቢሊየንስ ኦፍ ዶላርስ፣ ትሪሊየንስ ኦፍ ዶላርስ ጀቶቻቸው ላይ አፈሰዋል። እያንዳንዱ የእስራኤልን ቢያንስ እስራኤል ወደ 300 የሚጠጋ የጦር ጀቶች አላት። በትንሹ ዝም ብለ 200 ብለ ያዘው። እያንዳንዱ በ100 ሚሊዮን ቀርቶ በ50 ሚሊዮን ዶላር ብትይዘው ስንት ነው የሚመጣው? የአሜሪካኖቹን የጦር ጀቶች ደምር እነ ስንት ነው የሚመጣው? 10 ብቻ 1 ቢሊዮን ይወጣል። 10 ብቻ 1 ቢሊዮን እና ምናልባት ትሪሊዮኖች አይመጣም፣ በ100 ቢሊዮኖች። ትሪሊዮን ዝም አፌ ላይ መጥቶብኝ ይቅርታ ጠይቃቻል። ይሄ በጣም በዶላር የታጨቀ ውጊያ ስለሆነ ቁጥር አላውቅም፣ በስቶት ነው እና ወደፊት በዱለት ይለይለት። ኢራን ውስጥ በነገራችን ላይ 1 ሚሊዮን መንግስት ቆጥሮ ሶፍሮ ትጥቅና ስንቅ የሰጠው ነው። ከዛ በተረፈ እያንዳንዱ ኢራናዊ በየሸለቆ በየተራራው ይዋጋል። ይህን ማወቅ አለብን። ይዋጋል ለመንግስት ሲል አይደለም፣ ለእናቱ፣ ለእህቱ፣ ለሚስቱ፣ ለሀገሩ፣ ለሃይማኖቱ፣ ለመስጊዱ፣ ለቤተ ክርስቲያኑ ሲል እያንዳንዱ ዜጋ ለሀገሩ ሲል ይፋለማል። ይሄን ከዚህ በፊት ዓለም አይቶት የማያውቅ እጅግ በጣም አስደናቂና አስደማሚ ውጊያ ዓለም ያያል። ነገር ግን እኛ እንራባለን። ሌሎቹ ተመልካቾች እኛ እመኑኝ እንራባለን። ብዙ ህዝብ
ብዙ 100 ሚሊዮኖች በዓለም ላይ ለረሃብና ለችግር ይጋለጣሉ። ይሄ በጣም የሚያሳዝንና ልብ የሚሰብር ታሪክ ነው። ይሄን ሀሳብ ነው። ሀሳቡን ሲሞቻቸው ላይክ አድርገው ሼር አድርገው። እወዳችኋለሁ። ፒስ